ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በድጋሚ ተመልሻለሁ። ሀይሚዬ እንግዲህ ዛሬ በጣም ደስተኛ ሆና ደስታዋ ተመልሶ በቲክቶኳ ላይ እየጨፈረች እንግዲህ ፏፈሽ ብላ እንደዛ ቅብጠቷ እየቀበጠች መታለች ማለት ነው። እስከ ዛሬም እንግዲህ አይንሽን ግለጭ ሀይሚዬ፣ በቃ አይንሽን ግለጭ እና ዙሪያሽ ያለውን ነገር ተመልከች፣ ልጁ እየዋሸ ነው ብለን እንግዲህ ብዙ ደክመን ነበረ። በስተመጨረሻም እንግዲህ እውነቱ ገብቷት እነሱን ለማለየት የተሰራ ሴራ እንደሆነ እውነቱ ገብቷት እንግዲህ ሁሉም ነገር ደርሳበታለች። እውነቱን እንግዲህ ዛሬ ማታ አዲስ ቪዲዮ ይኖራል፣ ጠብቁ በጉጉት ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ደስተኛ ሆና በራሷ የቲክቶክ ፔጇ ላይ እንግዲህ ፏፈሽ ብላ እንደ ድሮዋ እየሳቀች እየቀበጠች መታልናለች። ይሄን ሳቋን ይሄን ቀብጠጧን ካየን እንግዲህ ብዙ ጊዜ ሆኖናል። ያው ቢያንስ እንኳን እንግዲህ ወደ 2 ሳምንት እየተጠጋ ነው እንግዲህ ረብሻው ከተፈጠረ፣ ግርግሩ ከተፈጠረ፣ ሰላማቸው ከነሷቸው፣ የእኛንም የኦዲየንሶቻቸውንም ሰላም ከነሱን ወደ 2 ሳምንት እየተጠጋ ነው ማለት ነው። እና በቃ ይሄ ሳቃቸው፣ ደስታቸው፣ ሰላማቸውን ነው እኛ የምንፈልገው። እናም እንግዲህ አይኗን ገልጻ በደንብ ልጁ እየዋሸና ሊያጣላቸው እንደፈለገ ስለደረሰችበትና ስላገኘችው እውነቱን እጅግ በጣም ደስ ብሎናል። ዛሬ እንግዲህ በጣም ደስ የሚል ቪዲዮ በጉጉት እንጠብቃለን ማለት ነው። ትናንትና እንግዲህ ያለው ነገር በጣም እውነታን በቃ ገልጦ የሚያሳይ ነገር ነው። የሌለ መረጃ፣ የውሸት መረጃ እንግዲህ ለሷ ነበር ያሳያት። እሱንም እንግዲህ ያሳየኝ ሲለው ሊያሳየው አልቻለም። ምክንያቱም እውነት ያልሆነ ነገር ልደግሙት አትችሉም። ገብቷችኋል? አንዴ ዋሽታችሁ ልታልፉበት ትችላላችሁ። በሁለተኛው ግን በጭራሽ ማለፍ አይቻልም። ምክንያቱም እውነት ብትመነምንም እውነት ናት። እና ያን ነገር በደንብ ገብቷታል። ትናንትና ደጋግማ እሷን ማሳየው ስትል ነበረ። ሊያሳይ አልቻለም፣ ሊያወጣ አልቻለም። ስለዚህ በደንብ አሁን ሀይሚ ዳኒ ምን እንደሚፈልግ ከነሱ በደንብ ገብቷታል። በቃ ሆን ብሎ እነሱን እንዲለያዩ ወይ ደግሞ ልጁን የሆነ ወጥመድ ውስጥ ከቶ እሱን የግሉ በቃ በግላጭ በነፃነት እንደሚያገኛት እንደዛ አድርጎ ነው ያሰበው። ግን አይሆንም፣ ያ አይሆንም። አንዳንድ ተንኮለኛ ሰዎች የሆነ ነገር ይሳካልናል ብለው ሊጀምሩ ሊያስቡ የተለያየ ወጥመድ ሊያዘጋጁ የተለያየ ውሸትን ሊያቀነባብሩ ይችላሉ። ግን ደግሞ እናንተ ሀቀኛ ከሆናችሁ እግዚአብሔር ሁሌም ከሀቀኞች ጎን ስለሆነ እውነታን ያወጣል ማለት ነው። እና የኔ ቆንጆ የኔ ልዕልት እንግዲህ ደስ ብሎች ስላየን በጣም ደስ ብሎናል። ዛሬ ማታ ደግሞ 200 ሺህ ገብተሽ እጅግ በጣም ደስ ብሎን አብረንሽ እንደምናከብር በቲክቶክ ተስፋ እናደርጋለን። ትንሽ ነው የቀረች ቤተሰብ፣ በጓደኞቻችሁም በምንም እያደረጋችሁ ብትሞሉት ደስ ይለናል። ትንሽ ናች የቀረቻት ማለት ነው። እና በዚህ አጋጣሚ የጨረቃ ፋሚሊን በሙሉ ማመስገን እፈልጋለሁ። በቃ አለ አይደለ ከጎኗ ሆናችሁ 200 ሺህ እንድትሞላ የነበረው ጥረት በጣም ደስ ይል ነበረ። ቻናሉን እየቆረጡ እያመጡ ቲክቶክ ላይ ፖስት እያረጉ እየወሰዳችሁ ስታስደምሩ ሁሉም በተቻላችሁ መጠን የራሳችሁ ትልቅ አስተዋጽኦ አድርጋችኋልና ሁሌም ከጎናቸው ሆናችሁ እነሱን ስለምታበረታቱ በእነሱ ዙሪያ ያለውን ነገር እንደ ራሳችሁ አይታችሁ እንትን ስለምትሉ በጣም እናመሰግናለን። የምር በጣም ማለት ነው። እና ትንሽ ነች የቀረችው። እንግዲህ ዛሬ ደስታችን እናከብራለን ብዬ አስባለሁ። አሁንም ማለት ነው በዙሪያችሁ ላሉ ሰዎች ጓደኞቻችሁ ሊሆኑ ይችላሉ፣ ማለት የሌላ ዜጋ ሊሆኑ ይችላሉ። ብቻ በስራም በምንም አጋጣሚ አብረዋችሁ ያሉ ሰዎችን እንዲደምሩ እያደርጋችሁ ብትሞሉትና ዛሬ ማታ ደስታዋን አብረን ብንካፈል ደስ ይለናል። እንግዲህ ከነበሩበት መጥፎ ጭንቀት ከነበሩበት መጥፎ ስሜት ቢያንስ እንኳን ወጥተው ይህንን ደስታ እንዲያከብሩ እንፈልጋለን ማለት ነው። እና ያው ብቻ ዛሬ ማታ አዲስ ነገር ይኖራል፣ እሱን ጠብቁ። አዲስ ነገር ይኖራል በእርግጠኝነት። ደስ የሚልም አዲስ ነገር ሊኖር ይችላል። እንግዲህ ያ ውሸታሙ ደግሞ የሆነ ነገር ይዞ ሊመጣ ይችላል። እንደፈለገ ያድርግ፣ ማንም የሚሰማው የለም። እኛ የምንፈልገው ከልጆቹ ህይወት እንዲወጣና እንዲወጣ ብቻ ነው። ሌላ ከሱ ምንም የምንፈልገው የምንጠብቀው ምንም አይነት ነገር የለንም። ከእነሱ ህይወት ወጥቶ የራሱን ህይወት ቢኖር ቢችል ፍቅረኛውን ወደ ራሱ እንዲመልስ ይቅርታም አድርጎ ያለውን ነገር ተነጋግረውም ተማምነውም ከዚህ በኋላ የምትሰራውንም የምታረገውንም የምትሄድበትንም ሁሉንም ነገር እሱን አማክራ እንድታደርግ እሱ የራሱን ነገር ንግግር ያድርግ ከፈለጋት ማለት ነው ሶሲን። ካልፈለጋት ደግሞ ሌላ ህይወት ይቀጥላል አይደል? ሌላ ህይወትን መጀመር ይችላል። ገብቷቸዋል። ሶሲን አልፈለገምና የሀይሚ ህይወት መረበሽ የለበትም፣ የብሩኬ ህይወት መረበሽ የለበትም።
ስበብ ፈልጎ የልጆቹን ህይወት ማተረማመስ የለበትም። ካልፈለጋት ግዴታ የለበትም። ልጅቷን ካልፈለጋት ወደ ሌላ ወደሚፈልገው ህይወት መሄድ ይችላል። ማለት ከፍቅር ህይወት ከትዳር ህይወት ነፃ የሆኑ ልጆች ብዙ ልጆች አሉ። ከነዛ ጋር መሄድ ይችላል። ትዳር ላይ እየገቡ ከመበጥበጥ፣ እጮኛሞች ላይ እየገቡ ከመበጥበጥ፣ ፍቅረኛሞቹን እየገቡ ከመበጥበጥ ነፃ የሆኑ ልጆች ይኖራሉ። በእርግጠኝነት የራስህን ህይወት ሌላ ምራ እና በቃ እኛ የምንፈልገው አንድና አንድ ከልጆቹ ህይወት እንዲወጣልን ብቻ ነው። ስለሌላው ነገር አይመለከተንም። ከፍቅረኛው ጋር ታረቀ አልታረቀ እሱ የእነሱ ጉዳይ ነው። ገብቷቸዋል። እኛ ዛሬ ታረቁ ብላችሁ ብታስታርቋቸውም ይሄ ልጅ ከልቡ ካልሆነ ነገም የሆነ ስበብ ፈልጎ ልጅቷን ዞር በይ ማለቱ አይቀርም። ስለዚህ እነሱ ተነጋግረው የሚፈቱት ጉዳይ ነው። የኛ ጉዳይ ግን ከብሩኬና ከሀይሚ ይውጡልን። እሷን ብትሆን ከዚህ በኋላ እንዳትመጣ በህይወታቸው ማለት በቃ ሀይሚ ካልፈለገቻት፣ ጓደኝነቷ ካልተመቻት፣ ከጎረበጣት፣ ካላስደሰታት በቃ ከነሱ ህይወት ትራቅ። ገብቷቸዋል። በእርግጥ ልጅቷ ስነ ስርዓት ያላት ናት ማለት እምላቸው። ይሄ መጥፎ አስቀያሚ ንግግር እንደ ልጁ እየተናገረች ማንንም አልጎዳችም። በተቻላት መጠን የሆነ በቃ ዝምተኛ ልጅ ናት። እሷም መጥፎ ነገር መናገር አልፈልግም።